ቅድስት መንበር ጦርነቶችና አስከፊ የአየር ንብረት ክስተቶች በምግብ ስርዓቶች ላይ ተጽዕኖ እያሳደሩ መሆኑን ገለጹ። ቅድስት መንበር ጦርነት፣ የኢኮኖሚ ውድቀት፣ የአየር ንብረት ክስተቶችና የፖለቲካ አለመረጋጋት በዓለም የግብርናና የምግብ ስርዓቶች ላይ ተጽዕኖ እያሳደሩ መሆኑን ገለጸች። የዓለም የምግብና እርሻ ድርጅት፣ የዓለም አቀፍ የግብርና ልማት ፈንድና የዓለም ምግብ ፕሮግራም ቋሚ ታዛቢ ፈርናንዶ ቺካ ከቅርብ ዓመታት ወዲህ ከፍተኛ መስተጓጎል ባሳዩት የግብርናና ምግብ ስርዓቶች ላይ ትኩረት እንዲደረግ ጥሪ አቅርበዋል። ከቅርብ ጊዜ ወዲህ ከተከሰቱት ዓለም አቀፍ ቀውሶች አንጻር የምግብ ዋስትናን ለማሳደግ ተጨባጭ እርምጃዎችን መውሰድ አስፈላጊ መሆኑን አጽንኦት ሰጥተዋል። የማያቋርጡ ጦርነቶች፣ የኢኮኖሚ ውድቀት፣ ከፍተኛ የአየር ንብረት ክስተቶች፣ የፖለቲካ አለመረጋጋትና የገበያ መዋዠቅ ጥምረት ለዓለም የምግብ ስርዓት ገዳይ ሁኔታ ፈጥሯል ብለዋል። ከቅርብ ዓመታት ወዲህ በርካታ ግጭቶች የዓለም የምግብ ገበያዎችን አበላሽተዋል። ከነዚህም መካከል የእህል ኤክስፖርትና የማዳበሪያ አቅርቦት ላይ የሩሲያ ዩክሬን ጦርነት እንዲሁም እየተካሄደ ያለው የኢራንና የአሜሪካ ግጭት የነዳጅና የማዳበሪያ ዋጋ እንዲጨምር ማድረጉን ተናግረዋል። ሌሎች ግጭቶች በአካባቢው የምግብ ስርዓት ላይ አስከፊ መስተጓጎል መፍጠራቸውን የተናገሩት ፈርናንዶ ቺካ በሱዳን ጦርነት በዋና ዋና ከተሞች ከፍተኛ የምግብ እጥረትና ከፍተኛ ረሃብ እንዲጨምር አድርጓል ብለዋል። ፈርናንዶ ቺካ በንግግራቸው ሀገራት በወንድማማችነት ስምምነት አብረው እንዲራመዱ ጣልቃ ገብነቶችን በማስተባበር ይህንን በጣም አሉታዊ አዝማሚያ እንዲዋጉ ጥሪ አቅርበዋል። መረጃው የቫቲካን ዜና አገልግሎት ነው።